ኡፍ ሄሎ ስደውል ስልክ አይሰራም። ምን ነው ፈለግሽኝ? ማለት ቆይ ምን ተፈጥሮ ነው ሰሞኑ? ፕሊዝ እኔ ራሴን ማዳመጥ እፈልጋለሁ፣ አትጨቅጭቅኝ። ፍቅረኛው እኮ ነኝ። የተፈጠረ ነገር ካለም ማወቅ አለብኝ። ይቅርታ በቃ እኔ ከዚህ በላይ መቀጠል አልችልም። ማለት እየቀለድክ ነው አይደል? አይደለም የምሬን ነው። ምንም ነው መቀጠል የማትፈልገው? ማለት እንለያይ እያልከኝ አይደለም? አዎ የግድ መለየት አለብን። እንደማልችል ታውቃለህ። ቆይ እሺ ምን አድርጌ ነው? ታውቂያለሽ እንደ ድንገት የተጀመረ ግንኙነት ነው፣ ግን ደግሞ መቀጠል የለብንም። እኔ ከዚህ በላይ ራሴን መጉዳት አልፈልግም። ሁሉም ነገር ውሸት ነበረ ማለት ነው? ስለ ሁሉም ነገር በጣም ይቅርታ። ቻው። እሺ ደህና ሁን። መልካሙን ሁሉ እመኝልሻለሁ። ደህና ሁን። ግን እኮ እድለኛ ነበር። እኔ የሚፈልጉ ብዙ ሰዎች ነበር። እንዳልተጎዳው ሸፋፈንኩት እየተቀጣው አንተን ላተርፍ ብዬ እኔን አጣው። አንዴ ስሚኝ። ደግመህ ልትከተለኝ እንዳትሞክር። ልከተልሽ እየሞከርኩ አይደል? አልሞክርም። እውነቱ እንዲገባሽ እየጣልኩ እንጂ። የትኛውን እውነት? ፍቅሬን በንቀትና በቸልተኝነት የገፋበት ለኔ ጊዜ ያጣህበትን እውነት ነው? በነገሮች ተወጥሬ ባላገኝሽ ኩራት፣ በስራ ተወጥሬ ደግሞ ባላገኝሽ ንቀት። ለዛ ነው ንቀት ረስቶ ሰውራ የማይገባ ልክ ከሌላ ስትሆን የሚጨንቀኝ። ይኸውልሽ አይደለም ንቅሽ ባላፈቅርሽ አንድም ቀን አብረሽ አልቆይም ነበር። ኧረ እባክህ አልገባኝም። አንቺ እኮ አንድም ቀን ገብቶሽ አያውቅም። ቢገባሽ ፍቅር ከአንዱ መጠበቅ አይደለም፣ ምቾትን መርጦ ስለ ራስ መጨነቅም አይደለም። ከዚህ በላይ መጎዳት አልፈልግም። ሳትሰጠው በቃ ልትቀይሪኝ እየሞከርሽ አመሌን አልታገሽም አይደለም። ቆይ ግን ምን ያህል ጊዜ ጠበቅሽ? ብቻ ፍቅራችንን ለመበደል ሆን ብዬ ያደረኩት አንድ ነገር አውቃለሁ። በፍቅራችን ጊዜ ያጠፋሁት ነገር የለም ማለት ለበደልኩሽ በደል ሁሉ በጣም ይቅርታ። ይሄ ግን ቤትሽ ነው። ይመጣል ዳግመኛ ወደ ቤትሽ ተመልሽ። እርሳት ወሬ አይደበቅ አንቺን ጨክነሽ